ቀጥሎ የምትሰሙት የአሜሪካው ፕሬዝዳንት የቢል ክሊንተንን የይቅርታ ንግግር ነው። የዩናይትድ ስቴትስ መንግስት አሳፋሪ ክስተት አድርጓል። ጥልቅ ስነ ምግባር የጎደለው ሀገራችንን ማስተካከልና መጠገን የምንችለው ያንን አሳፋሪ ያለፈ ታሪክ በማስታወስ ብቻ ሳይሆን ያለፈውን ጊዜ በማስታወስ የተሻለ አሁንና የተሻለ የወደፊት ህይወት መገንባት ስንችል ነው። ይህ የይቅርታ መልእክት የተላለፈው ለጥቁር አሜሪካውያን ነው። በአንድ ወቅት ዩኤስ ፐብሊክ ሄልዝ ሰርቪስ በ600 የተመረጡ አፍሪካ አሜሪካውያን ላይ የሰራው የሙከራ ጥናት ነበር። ጥናቱ 399 በቂጥኝ በሽታ የተያዙ ወንዶችንና 201 ከበሽታው ነፃ የሆኑ ሰዎችን በአንድነት ያቀፈ ነው። ታዲያ የአሜሪካ የህዝብ ጤና አገልግሎት እነዚህን ሰዎች እየሰበሰበው በወቅቱ ከነበረው አሳሳቢ የአባላዘር በሽታ በነፃ ላክማችሁ፣ መድኃኒትን በነፃ ልስጣችሁ በሚል ሰበብ ነበር። ነገር ግን ዶክተሮቹ በሽተኞቹን ሰብስበው ያደርጉት የነበረው የአባላዘር በሽታ እንዴት እንደሚዛመትና በበሽታው ላይ ምን እንደሚያመጣ ቁጭ ብለው መመልከት ነበር። መድኃኒት አይሰጧቸውም፣ አያክሟቸውም። በዚህ የሙከራ ጊዜ ብዙ በሽተኞች አይናቸው ጠፍቷል። የአእምሮ መቃወስ ይዟቸዋል፣ ሞተዋል። ታዲያ ይሄ ሁሉ ሲሆን የአሜሪካ መንግስት የህዝብ ጤና አገልግሎት ቁጭ ብሎ እንደ ምርምር አይጥ ጥቁር አሜሪካውያኑን ያያቸው ነበር። ከበሽተኞቹ ይልቅ የበሽተኞቹ የጤና መረጃ ለሀገሪቱ መንግስት ቅድሚያ የሚሰጥ ሀብት ነበር። ሰላም እንደምን አላችሁ ውድ የአዲስ አገልግል ቤተኞች። ዛሬ የምንጨዋወተው ስለ ጤና መረጃዎቻችንና ኢትዮጵያ ከአሜሪካ ጋር ስላደረገችው አነጋጋሪ የጤና ስምምነት ነው። ኬንያ በፓርላማዋ ውድቅ ያደረገችውን ስምምነት ኢትዮጵያ ተቀብለዋለች። ለመሆኑ አነጋጋሪ የሆነው ስምምነት ምንድን ነው? አብራችሁን ቆዩ። ኢትዮጵያ ከአሜሪካ ጋር የኢትዮጵያውያንን የግል የጤንነት መረጃ አሳልፎ ይሰጣል የተባለ የቢሊዮን ዶላር ስምምነት መፈራረሟ ይታወሳል። ነገሩ የጤና ትብብር ስምምነት ይባል እንጂ ብዙዎችን አሰግቷል። ቀደም ብላ ፊርማዋን አኑራ ከአሜሪካ ጋር ስምምነት ላይ ደርሳ የነበረችው ኬንያም በፓርላማዋ በኩል ውሉን ተቃውማ እጇን ሰብስባለች። ትችት የበዛበት የአነጋጋሪ ስምምነት ዓላማው ቴዎድሮስ አድሃኖም የሚመሩትን የዓለም የጤና ድርጅት ስራዎችን ነጥቆ ድርጅቱን ለማዳከም እንደሆነም እየተነሳ ይገኛል። ትራምፕ አሜሪካ ትቅደም ብለው ዩኤስኤይድ ለተለያዩ ሀገራት ያደርገው የነበረውን መጠነ ሰፊ እርዳታ አቁመው በምትኩም አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ በተሰኘ አዲስ እቅድ የተለያዩ ስምምነቶች ከተለያዩ ሀገራት ጋር እየተፈራረሙ ይገኛሉ። የስምምነቱ ዋና ዓላማ ሰብአዊ ድጋፍ ማድረግ እንዳልሆነ በግልጽ ተቀምጧል። ይልቁንስ በተለያዩ የዓለም ሀገራት የሚከሰቱ በሽታዎችን ባሉበት ቀድሞ በመለየት በመከላከልና በመቆጣጠር የአሜሪካውያንን ደህንነት መጠበቅ ላይ ትኩረት ያደረገ ነው። ስምምነቱን ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነችው ኬንያ የ2.5 ቢሊዮን ስምምነት የተፈራረመች ሲሆን ኬንያውያን ግን አሜሪካ እንደ HIV ቲቢ እና የክትባት መረጃዎችን ፋይል ልትሰልልበት ነው የሚል ስጋት ወጥሮ ይዟቸዋል። በዚህም ስጋት የተነሳ ስምምነቱ ከተፈረመ ከአንድ ሳምንት በኋላ የኬንያ ፍርድ ቤት የግላዊ መረጃ ደህንነት ጥበቃን በተመለከተ ለዜጎች መብት የሚከራከሩ ቡድኖች ባቀረቡት አቤቱታ መሰረት ጥበቃ የሚሹ የጤና መረጃዎች ተላልፈው እንዳይሰጡ ጊዜያዊ እግድ ጥሏል። ኢትዮጵያ ለ5 ዓመታት በሚቆየው በዚህ ስምምነት ከ1.6 ቢሊዮን ዶላር በላይ እንደተመደበላትና ከሚደረገው የገንዘብ ድጋፍ ውስጥ 25 በመቶ ለመድኃኒት ግዢና ሕክምና ቁሳቁሶች የሚውል ሲሆን 15 በመቶ የሚሆነው ወደ 270 ሺህ የሚጠጉ የጤና ባለሙያዎችን ቅጥር ለመፈጸም የሚውል እንደሆነ ተጠቅሷል። በተጨማሪ 60 በመቶ የሚሆነው ደግሞ ለቴክኒካል ድጋፍና ሌሎች ተያያዥነት ያላቸው ተግባራት እንደሚውል ተገልጿል። ይህን ስምምነት ከፈጸሙ ሀገራት መካከል በሴራሊዮንም ግለሰቦችና አንዳንድ መገናኛ ብዙሃን የስምምነት ሰነዱ ግልጽ አለመደረጉ አግባብ እንዳልሆነ ተቃውሞ በማሰማት ለሕዝብ ይፋ ይደረግ የሚል ጥያቄ አጥብቀው እየጠየቁ ነው። ስጋቶችን አስመልክቶ ፍትሐዊ የጥቅም ክፍፍልን የሚያረጋግጥ ሁኔታ በሌለበት ለረዥም ጊዜ የሚቆይ ብሔራዊ የጤና መረጃና ናሙናዎችን የማጋራት ስምምነት ላይ መድረስ ሀገራት ማግኘት የሚገባቸውን ጥቅም ሊያሳጣ እንደሚችል
እንዲሁም ብሔራዊና ቀጠናዊ የጤና መረጃዎች ሉዓላዊነትን የሚሸረሽር ሊሆን እንደሚችል እየተነሳ ይገኛል። ወረርሽኝ በሚከሰትበት ወቅትም ስምምነቱ ናሙናዎች የመስጠት ግዴታ እንደሚጥል በመጥቀስ ይህም የዓለም የጤና ድርጅትን ከጨዋታ ውጭ አድርጎ በአሜሪካ እይታ ቁጥጥር ስር እንዲወድቅ እንደሚያደርገው ተገልጿል። ይፋዊ በሆነ መልኩ ስምምነቱ ሲቀርብ የጤና መሰረተ ልማትን ለማጠናከር፣ የበሽታ ክትትልና የምርመራ ስርዓት ለማሻሻል፣ የሕክምና ቴክኖሎጂና ዲጂታል የጤና አገልግሎቶች ለማስፋፋት፣ የአሜሪካ አፍሪካ ሁለትዮሽ ትብብር ለማጠናከር እንደሆነ ይገልጻል። ይሁን እንጂ በዘመናዊ የጤና ስርዓት ውስጥ የህዝብ የጤና መረጃ ወይም ባዮሜትሪክ ዳታ ሜዲካል ሪከርድ እጅግ ዋጋ ያለው ሀብት ነው። ይህን ሀሳብ የሚቃወሙ ተቋማትና ግለሰቦችም መረጃዎች በውጭ ኩባንያ ወይም በሌላ መንግስት እጅ ሊወድቁ ይችላሉ፣ ሀገራት በራሳቸው የመረጃ ፖሊሲ ላይ ሙሉ ስልጣን ላይኖራቸው ይችላል፣ ይህ ደግሞ በረጅም ጊዜ የደህንነትና ፖለቲካ ተጽዕኖ ሊያመጣ ይችላል የሚሉ ስጋቶችን ያነሳሉ። የዓለም ጤና ድርጅት መዳከምን በተመለከተ በትራምፕ አስተዳደር ዘመን ከዓለም ጤና ድርጅት ጋር የነበረው ውጥረት የታወቀ ነው። ተቃዋሚዎች ይህንን ጉዳይ በተመለከተ ትልቅ ሀገር በቀጥታ ከድሃ ሀገራት ጋር የጤና ስምምነት ሲፈረም የዓለም ጤና ድርጅትን ማዕከላዊ ሚና ያዳክማል። ዓለም አቀፍ የጤና አስተዳደር ከብዙ ወገን ትብብር ወደ ሁለትዮሽ ቁጥጥር ሊያመራ ይችላል ይላሉ። ስምምነቱ ምን አይነት ጥቅሞችስ ይዞ ይመጣል ስንል በመጀመሪያ ድሃ ሀገራት ለመርሃ ግብር የሚያስፈልጋቸውን የፋይናንስ ድጋፍ የማግኘት፣ የምርመራ ላቦራቶሪ ዲጂታል ሲስተሞች ስልጠና፣ በተለይም ደግሞ ተላላፊ በሽታዎች ላይ ፈጣን የጤና ምርመራ ውጤት የማግኘት እድል ይኖራል። ነገሩን አጫዋች በሆነ በኮንስፓይሬሲ መልክ እናስቀምጠው። ጻዳ በለበሰ አዲስ ሆስፒታል ብርሃኑ ከሩቅ የሚንቦገቦግ ለማንበብ የሚጋብዝ አንድ ጽሑፍ ከመግቢያው ላይ ተለጥፏል እንበል። እሱም ነፃ ምርመራ፣ ነፃ መድኃኒት ለህዝብ ጤና ይላል። ሰዎች በተራ ቆመው ይገባሉ። ልጆቻቸውን ይዘው አዛውንቶች ተደግፈው፣ እናቶች በተስፋ ዓይን እያዩ ቆመዋል። ነጭ ካፖርት የለበሱ ሰዎች ይሳሳቃሉ። አትፍሩ፣ ለእናንተው ጤና ነው ይላሉ። ግን ከሕክምናው ጀርባ ሌላ ነገር ነበር። ጣትን እዚህ ላይ አኑር፣ እዚህ ጋር ተመልከት፣ ይህንን ቅጽ ሙላ። ሰዎች ይህንን አያስተውሉም። የሚያስቡት መድኃኒት ማግኘትና ህመማቸውን ማስታገስ ነው። ነገር ግን የሕክምና ማሽኑ የሚወስደው ደም ብቻ አይደለም። ድምፅ፣ የዓይን አሻራ፣ ፊት፣ የህይወት ታሪክ ሁሉንም በዝምታ ይመዘግባል። የሕክምና ማዕከሉ ሌሊትም አይተኛም። መብራቶች ይበራሉ። ኮምፒውተሮች ቀን የዋጡትን ማመንዠግ ይጀምራሉ። መረጃ ከሀገር ይወጣል። በባህር ማዶ በትላልቅ ከተሞች በፎቅ ህንፃዎች በጥንቃቄ ይቀመጣል። ጤና ኃይል ነው። መረጃም ግን ኃይል ነው። መድኃኒት ህመምን ይፈውሳል። እርግጥ ነው። መረጃ ግን ሀገርን ይገዛል። ሰዎች ሊፈወሱ ይችሉ ይሆናል። ግን አንዲት ሀገር ራሷን ምን ያህል ታውቃለች? መረጃዋንስ ማን ይዞታል? ከዚህ ቀጥሎ በሕክምና ሰበብ መረጃን መጠቀም ያለውን አደጋ የሚያሳዩ ክስተቶች እናንሳ። የቱስኬጊ ሲፊለስ ጥናት ቱስኬጊ ሲፊለስ ስተዲ እንደ አውሮፓውያን አቆጣጠር በ1932 በአሜሪካ አላባማ የተጎሳቆሉ ድሃ ጥቁር አሜሪካውያን ይኖሩ ነበር። የአሜሪካ መንግስት የጤና ተቋምም ከ600 በላይ ለሚሆኑ ሰዎች ነፃ ሕክምና እንስጣችሁ ይላቸዋል። ነገር ግን ሰዎቹ ሲፊለስ የተባለ በባክቴሪያ የሚከሰት የተላላፊ ጾታ በሽታ እንዳለባቸው እያወቀ አልነገራቸውም ነበር። መድኃኒትም እያለ አልሰጣቸውም። ዓላማው በሽታው በተፈጥሯዊ መንገድ እንዴት ይጓዛል የሚለውን ዝም ብሎ ለማየት ነበር። የጓቲማላ ሙከራ እንደ አውሮፓውያን አቆጣጠር በ1946 የአሜሪካ መንግስት ሰዎች በማያውቁበት መንገድ ሲፊለስና ሌሎች የጾታ በሽታዎች በአስገዳጅ መንገድ በእስረኞች፣ ወታደሮች የአእምሮ ህሙማን ላይ አስተላለፈ። ከዚያም ተመራመሩባቸው። ይህ የሕክምናን ስነ ምግባር የጣሰ ድርጊት ተደብቆ ኖሮ እንደ አውሮፓውያን አቆጣጠር በ2010 ይፋ ሆኗል። አሜሪካም ይቅርታ ጠይቃለች። ሄኔሪያታ ላክስ በ1951 እንደ አውሮፓውያን አቆጣጠር ሄኔሪያታ ላክስ የተባለች የካንሰር ታማሚ ነበረች። ዶክተሮች ያለ ፍቃዷ የህዋሳቷን ናሙና ወስደው ለምርመራ ተጠቀሙ። እነዚህ ህዋሶች ዛሬ የዓለም ሳይንስን ቢቀይሩም ጉዳዩን ግን ቤተሰቦቿ እንኳን አያውቁም ነበር። እንደ አውሮፓውያን አቆጣጠር ከ2000 ዓ.ም በኋላ ደግሞ ከአፍሪካ የኢቦላ፣ ኮሮናና HIV ጥናቶች ሲካሄዱ የአንዳንድ አፍሪካ ሀገራት ናሙናዎች ያለ ግልጽ ስምምነትና ተመላሽ ጥቅም እንደተወሰዱ ይገለጻል። ለዚህም ነው ዳታ ሶቨርኒቲ የሚለው ቃል በአሁኑ ወቅት በአፍሪካ ወሳኝ የሆነውና ከወዲህም ከወዲያም ተቃውሞ ሲወረወር የሚሰማው።
ታዲያ ኢትዮጵያም ሆነች ሌሎች ሀገራት በነገሩ እንዴት ተጠቃሚ ሆነው ከስጋትና ሰቀቀን ይረፉ የሁሉም ጥያቄ ነው የሚሆነው። በጤና ስምምነት ስም ምን አይነት ዳም ማከሴ እንደሚቆረጥልን፣ ምን አይነት ጤና ዳም እንደሚቀርብልን ማወቁም አይከፋም። ኢትዮጵያም ሆነ ሌሎች ታዳጊ ሀገራት በዓለም እቅድ የጤና እርዳታ ሲቀበሉ አብረዋቸው የሚመጡ ችግሮች የመረጃ ሉዓላዊነት፣ ሄልዝ ኤንድ ፖፑሌሽን ዳታ፣ የመወሰን ስልጣን፣ ፖሊሲ ኢንፍሉዌንስ፣ የረጅም ጊዜ ጥገኝነት ዲፔንደንሲ ይኖራሉ። ይሁን እንጂ እርዳታን ሙሉ ለሙሉ መከልከል ደግሞ መፍትሄ ሊሆን አይችልም። መፍትሄው ያለውን እንዴት እንቀበላለን፣ በማን መመሪያ፣ በምን ውል የሚለው ላይ ነው። ሀገራት ምን ማድረግ አለባቸው? የመጀመሪያው መከላከያ ጠንካራ የመረጃ ሉዓላዊነት ህግ። ሀገራት የጤና መረጃ በሀገር ውስጥ እንዲቆይ የሚያስገድድ ህግ ማውጣት፣ መተግበር፣ መረጃ መውጣት ካለበትም መረጃ ወደ ውጭ ሀገር ከመላኩ በፊት መንግስታዊ ፍቃድ መስጠት፣ የመረጃ አጠቃቀም ግልጽነት መሟላት ይጠበቅባቸዋል። ሁለተኛው መከላከያ ውሎችን በእኩልነት ማስተዳደር። ብዙ ጊዜ ችግር ሲፈጥር የሚታየው እርዳታው ሳይሆን የተፈጸመው ስምምነት ወይም ውል ነው። ሀገራት የጤና ስምምነቶች በፓርላማ እንዲጸድቁ ዶነር ድራይቭን ሳይሆን ናሽናል ፕሪዮሪቲ ድራይቭን መሆን፣ የመረጃ አጠቃቀም የጊዜ ገደብ ማድረግ ያስፈልጋል። ሶስተኛው መከላከያ የሀገር ውስጥ አቅም መገንባት። እርዳታ መጣም ቀረ በራሷ እግሮች ቀጥ ብላ የምትቆም ሀገር መፍጠር። ለዚህም ሀገር በቀል ላቦራቶሪዎች፣ የጤና መረጃ ሲስተሞች፣ የሀገር ውስጥ ሳይንቲስቶችና የምርምር ተቋማት መጠናከር ሊኖር ይገባል። በተጨማሪ ቀጠናዊና አህጉራዊ ትብብር የጋራ የመረጃ መመሪያና የቀጠና ህግ መዋቅር ለመመስረት ያስችላል። እኛም ይህንን ካልን ዘንዳ ስምምነቱ እንዲፈተሽ የውሉ አፈጻጸም ለህዝብ ግልጽ እንዲሆን እንጠይቃለን። መረጃችን ይህን ይመስላል። ቸር ቆዩን።